የሚችለው? ይሄ ስምምነት ኢትዮጵያና እስራኤል መካከል የተደረገው ስምምነት እንዳው ደረቅ ስምምነት አይሆንባቸው ወይ? የት አለሽ ኢትዮጵያ ቀይ ባህር ላይ ባልደረሰችበት ሁኔታ እስራኤል ምናባዊ ነው ወይ ከኢትዮጵያ ጋር የምትስማማ የሚል ነገር መከራከሪያ ላይ ያነሱ ይችላል። እስራኤል ላይ እንደዚህ አይነት አድማ በቀይ ባህር ፎረም ሳውዲ አረቢያ፣ ግብጽ፣ ኢሳያስ፣ አልቡርሃን እነዚህ ጆርዳን ተሰብስበው አንድ ፎረም አቋቁመው በዛ ፎረም ላይ ድርሽ እንዳትሉ ብለው ነበርና እስራኤል ወደሚገፋታል ከኢትዮጵያ ጋር አንድ ስትሮንግ የሆነ አላያንስ ቀይ ባህር ላይ ፎርም ታደርጋለች የሚል ተተንብዮ ነበር። ያ ትንበያ ስጋ ለበሰ ማለት ነው። ጉዳዩ ኢትዮጵያ የተነጋገረች ያለችው ከግብጽ ጋር እንጂ ኤርትራን የሚመለከት ነገር የለም። ስለ ውሃ ካነሳችሁ መልስ የምታገኙት ከካይሮ ነው ከአስመራ አይደለም። በጉልበትም በምንም አይን ነገር የሚል ነገር አመጡ። ይሄ አንደኛ ኮንፊውዝድ የመሆን እንትን ይመስለኛል። ምንም ከዚህ በኋላ ስለ ውሃ ጉዳይ ስናነሳ የአባይ በተናጠል የሚወራበት ምንም አይግራውንድ የለም እና እነዚህ ማስረሻ ሰጤ ራሱ ከጎጃም ተባሮ ወሎስ ነበር ቤዝ ነበር። ያ ምንድነው ቤዝ ራሱ እስከ መያዝ ተቸግሮ ነበር ማለት እና ከአይዲዮሎጂካል ዲፈረንስ ይልቅ ጫካ ውስጥ መሸናነፍ አለ። ቴክኦቨር በሚያደርግበት ጊዜ ያ ተፎካካሪ ያለ አማራጭ ወደ መንግስት ገብተህ ከዛ ሌላ የፖለቲካ ሳለፍ ከመስራት አንፃር ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን ኢትዮጵያና እስራኤል በቀይ ባህር ጸጥታ ጉዳይ አብሮ ለመስራት ስምምነት መፈራረማቸው መረጃዎች ወጡ። ፕሬዝዳንት ኢሳያስ ወደ ኢትዮጵያ እየተመሙ ያሉ መሳሪያዎች የማን እንደሆነ እናውቃለን ሲሉ ስጋታቸውን ተናገሩ። እነዚህንና ሌሎች መረጃዎችን ይዘናል። እስከ ዝግጅታችን ፍጻሜ ከኛ ጋር ሆኖ ደሬ እንኳን በደህና መጣ። እንኳን ደህና ቆየ ያማል። እንግዲህ ዛሬ በርከት ያለ መረጃዎች ናቸው ያዝነው። ለቅምሻ ያክል ነው የአዲሱን የእስራኤልና ኢትዮጵያ ቀይ ባህር ላይ ያደረጉትን ስምምነትና ፕሬዝዳንት ኢሳያስን ከቃለ መጠየቁ ውስጥ የወጣውን ብልትን ያተናገር ነው። ከዛ ውጭም ብዙ መረጃዎች አሉ። የዩኤኢ ራሱ ከዚህ ከሶማሊላንድ የወጣቸው ከዋናው ሶማሊያ ዩኤኢም ከዋናው ሶማሊያ ተባራ ወጣለች። ኮሎኔል ፋንታውን ሙሃቤ እጅ ሰጥቷል። እጅ መስጠታቸው ጀርባ ምንድነው ያለው ሪያሊቲ? እውነት እንደሚባለው የችርቻሮ ድርድር ነው ወይስ የችርቻሮ ድርድር እስከሆነ ለብልጽግና ምን የሚፈይድ ነገር አለው የሚለውን ነገርም በስፋት የምንሄድበት ጉዳይ ይሆናል። ይህ ብቻ አይደለም። የቀድሞ ጀነራል ወታደራዊ ኢታማዦር ሹም ጀነራል ሳሞራ የኑስም ብቅ ብለዋል። የሚሻለው ምርጫ ማካሄድ ነው፣ ከዚህ በኋላ ጦርነት ብላችሁ ድቤ የሚደልቁን ነገር አዋጣም ሲሉ ገጽጿል። ከቅርብ ጊዜ ወዲህ ጀነራሉ ብቅ ማለት ጀምሯል። እንግዲህ ምን አስቡ ነው የሚለውን ነገር እናያለን። መሳሪያም ሲገባም አይተናል። ከኤርትራ ተጫሪ መሳሪያም አለ። የማን መሳሪያ ነው? እንዴት ተገዛ? ማን ነው የገዛ? በይ በኩል መጣ የሚለው ጉዳይ እናነሳለን ማለት ነው። እንግዲህ እንደተለመደው ውድ አድማጭ ተመልካቾቻችን ኢትዮ ውይይትን ሰብስክራይብ በማድረግ ይሄ ውይይት ደግሞ ለሌሎች ተደራሽ እንዲሆንም ሼር፣ ላይክ እንድታደርጉ እየጠየቅን ቀጥታ ወደ አጀንዳችን ይላል። እንግዲህ አንዱ አደገኛ አጀንዳ የተባለውና ያልተጠበቀ ጉዳይ ሆነው እስራኤልና ኢትዮጵያ መካከል የተደረገው ቀይ ባህርን በተመለከተ የተደረገ ስምምነት ነው። እንግዲህ በዚህ ስምምነት ላይ የተነሳው ነጥብ ምንድን ነው? ቀይ ባህር አካባቢ የሚገጥሙትን ችግሮች፣ ጸጥታ ችግሮችን አብሮ ለመቅረፍ እንግዲህ ያው ኢትዮጵያ እንደሚታወቀው በዘሶኮልድ ላንድ ሎክድ ትባላለች እና አሁን ባለው ሁኔታ ኢትዮጵያ ቀይ ባህር አካባቢ የለንም። የናቫል ቤዝ እንትናችንም ኃይላችንም ወደ ቀይ ባህር አልተሰማራም። ነገር ግን ምንም ባልተፈጠረበት ሁኔታ ኢትዮጵያና እስራኤል ቀይ ባህር አካባቢ የሚፈጠሩ የጸጥታ ችግሮችን አብረን ለመቅረፍ ስምምነት መፈራረም አለብን፣ አብረን መስማማት አለብን የሚል አቋም ያስቀምጡ። በተለይ ደግሞ ይህ ጸጥታ ጉዳይ የሚያጠረጥነው ሽብርተኝነት ጋር የተያያዘ ነገር ስለሆነ አብረን ለመስራት ተስማምተናል የሚለው እንግዲህ ያስቀመጡ። ምናልባት ይህ ስምምነት በምን ዙሪያ ላይ ነው የሚለው ነገር የቀጠናው ሰላምና መረጋጋት በቀጠናው ሰላምና መረጋጋት እንግዲህ ቀይ ባህር ሞስቱ ላይ የተቆጣጠረው እንግዲህ በአረብ ሀገራቶች ናቸው። እነዚህን እስራኤልም ቀይ ባህር ጋር ታች ነው ያለችው፣ ኢትዮጵያም እንግዲህ ላይ ነው ያለችው። ምናልባት
በዚህ አካባቢ የሚፈጠረው የሰላምና መረጋጋት እጦትን ማስታገስ ያለብን እኛ ነን። ብቸኛ የዚህ የጸጥታ ጉዳይ በትከሻችን ላይ ተወደቀ ነው የሚል አቋምም ያለው ነገር ይመስላል። እንግዲህ በምን መልክ በሚለው ጉዳይ ላይ አንደኛ መረጃ መለዋወጥ ነው። ቀይ ባህርን በተመለከተ ምን አይነት ሽብርተኞች አሉ፣ የት አካባቢ ነው የሚንቀሳቀሱት፣ እነ ሀውቲ ምንድን ነው የሚያደርጉት፣ እነ አልሸባብ ምንድን ነው የሚያደርጉት፣ ከነዚህ ጋር ተባባሪ ሆነው የመስራት ፍላጎት ያላቸው የትኛው ስቴት ነው የሚለውን እነ ኤርትራ በዚህ ውስጥ እንግዲህ የሚጠቀሱበት ሁኔታ ይመጣል ማለት ነው። ኤርትራ ምን አይነት ዝግጅት ነው እያደረገች ያለችው ከነ ኢራን ጋር ሆና ከነ ሀውቲ አማጽያን ጋር ሆና ከኢራን የሚመጣውን መሳሪያ ለሀውቲ አማጽያን ለማስተላለፍ በምን አይነት እንቅስቃሴ እያደረገች ነው ብሎን ነገር ይህንን መረጃ መለዋወጥ ማለት ነው። ያ ማለት እኮ ባህር ኃይሉ ስራ ጀመረ ማለት ኢትዮጵያ ጀመረ ማለት ሌላ ነገር የለም። ታዲያ እዚህ ቢሮ ቁጭ ብላ አይደል መረጃ ስለ ባህር ታዲያ መረጃ የምትለዋወጠው ወይ ደግሞ እዚህ መዋኛ ገንዳ ላይ ሆነ አይደል መረጃ የምትለዋወጠው። ስለዚህ መረጃ መለዋወጥ ተባለ። ስለዚህ ምንድነው እንግዲህ ወይ በብለው መንደብል ጋር የምንሄድበት ሁኔታ ይኖራል። እቺ ሶማሌላንድ ጋር ያለው ነገር ማለት ነው። አለያ እስራኤልም እውቅና የሰጠችው የኢትዮጵያን የአሰብን ወደ እጇ መመለስ እንደተመለሰ ተቆጥሮ ማለት ነው። እዛ አካባቢ የሚደረገውን ነገር አብረን የምንሰራበት ሁኔታዎች ይፈጠራል የሚል ነገር ነው። ሌላ በቅንጅት ሁሉንም እንግዲህ የአገሪቷን ብሔራዊ ጥቅም ምንድነው የሚለው የእስራኤልን ብሔራዊ ጥቅም ምንድነው፣ የኢትዮጵያ ብሔራዊ ጥቅም ምንድነው፣ የሁለቱ ሀገር ብሔራዊ ጥቅምን ባስከበረ መንገድ በቅንጅት አብረን እንሰራለን። ይሄ በጣም መሰረታዊ ፖይንቴ ነው። ምንድነው የኢትዮጵያ ብሔራዊ ጥቅም ብለን ካሰብን ወደ ቀይ ባህር መውጣት ነው። የራሳችን የሆነ ቤዝ እንዲኖረን ነው። ባህር ኃይሉ የሚያርፍ ቦታ እንዲኖረን ነው። በዚህ ምክንያት ደግሞ ሌላ ጭቅጭቅ ውስጥ ብንገባም ቀጥታ ክሌም እያደረግን ያለ ነው። የዛሬ 30 ዓመት ገደማ በሻዕቢያና ህወሓት ሴራ ያጣነውን ባህር በር አሰብን ያጣነው ባህር ኃይላችን የሚያርፍበት ቦታ ያጣነው እሱን ማስመለስ ነው እንግዲህ የመጀመሪያው ብሔራዊ ጥቅማችን ማለት ነው። በእስራኤል በኩል ደግሞ ያለው ብሔራዊ ጥቅም ምንድነው? እዚህ ቀጠና አካባቢ ቀይ ባህር አካባቢ እስራኤል ጠል የሆኑና ምናልባት ይሄንን የአይት ማንኛውንም እስራኤል ላይ አደጋ ለመጣል ተባባሪ የሆኑ እንደነ ሀውቲ እንደነ አልሸባብ እንደነ አይኤስ ማንኛውም ኃይሎች እዚህ አካባቢ ቶሎ አከርካሪውን መስበር ነው እሱ ብሔራዊ ጥቅም ማለት። ከዚህ የተነሱ ጥቃት የሚፈጽሙት ኃይሎችን ማዳከም ነው። አሁን የሁለቱ ብሔራዊ ጥቅም እንግዲህ እዚህ ጋር ነው ማለት ነው። ይሄን ብሔራዊ ጥቅም ለማስፈን ደግሞ የኢትዮጵያ ወደ ቀይ ባህር መውጣቱ ግዴታ ሳይታለም የተፈታ ጉዳይ ነው። እሺ ሁለቱ ሀገራት በዚህ ይስማሙ፣ ወደ አንተ ይመጣላሉ ችግር የለም። ሌሎች አሁን ለምሳሌ ኢትዮጵያን ቀይ ባህር አካባቢ አናቃትም እያሉ ያሉ አሉ። የቀይ ባህር ሁኔታ ውስጥ የለሽም አንቺ አይገባሽም የሚሉ እነ ግብፅ እነ ሱዳን ማለት የአልቡራን ሳውዲ አረቢያ እነ ኤሪትሪያ ያሉ ይህንን ጉዳይ እንዴት ነው ሊዋጥላቸው የሚችለው? ይሄ ስምምነት ኢትዮጵያና እስራኤል መካከል የተደረገው ስምምነት እንዳው ደረቅ ስምምነት አይሆንባቸው ወይ? የታለሽ ኢትዮጵያ ቀይ ባህር ላይ ባልደረሰችበት ሁኔታ እስራኤል ምናባዊ ነው ወይ ከኢትዮጵያ ጋር የምትስማማ የሚል ነገር መከራከሪያ ሊያነሱ ይችላል። እስቲ ጠቅለል ባለ ሁኔታ በዚህ ስምምነት በተመለከተ ምን እንደተሰማና ውጤታማነቱ በምን ደረጃ ሊሄድ ይችላል የሚለው ጉዳይ ላይ ራስን ሀሳብ ጨምርበት። በጣም ግሩም አማን። እንግዲህ ዓለም እንደምታውቀው የጉልበተኞች ነች። ጉልበተኞች አቅም ያላቸው ሀገራት የትኛውንም ሕግ ማለት ነው ለብሔራዊ ጥቅማቸው ከዛ አንጻር አንሻፎ ሊሆን ይችላል ከእንደገና ሪቫይዝ አድርገው ሊሆን ይችላል ሊጠቀሙበት ይችላሉ። የአሜሪካን እያየን ነው። አሜሪካ ዓለም ላይ እንዴት እየናየች እንደሆነ ማለት ነው። እና እስራኤል እንግዲህ ከዚህ ቀደም እኛም እዚህ ስቱዲዮ ስንወያይ የቀይ ባህር ፎረም ዋነኛ መፈክራቸው ምን ነበረ? ኢትዮጵያንና እስራኤልን እንዲሁም ሌሎች ሀገራትን ድርሽ እንዳትሉ ቀይ ባህር አካባቢ አይመለከታችሁም። እስራኤል እንኳን ያው የቀይ ባህር ተዋሳኝ ምንድነው የቀይ ባህር ተጎዳኝ ሀገር ነች። ኢትዮጵያ ግን ኦልሬዲ በእነሱ ቋንቋ ላንድ ሎክድ ናት ተብሎ ስለሚነገር የኢትዮጵያ ያስኬድ ነበር። አሁን ለቀይ ባህር ፎረም ካውንተር የሚያደርግ ወይም ደግሞ እሱን ሊገዳደር የሚችል አንድ የፖለቲካ ብሎክ እየተፈጠረ ነው ማለት ነው። እስራኤል የምትፈልጋቸውን አንዳንድ አናሊስቶች እንደውም ተንብየው ነበረ። እስራኤል ላይ እንደዚህ አይነት አድማ በቀይ ባህር ፎረም ሳውዲ አረቢያ፣ ግብፅ፣ ኢሳያስ፣ አልቡርሃን እነዚህ ጆርዳን ተሰብስበው አንድ ፎረም አቋቁመው በዛ ፎረም ላይ ድርሽ እንዳትሉ ብለው ነበር እና እስራኤልን ወደምን ይገፋታል? ከኢትዮጵያ ጋር አንድ ስትሮንግ የሆነ አላያንስ ቀይ ባህር ላይ ፎርም ታደርጋለች የሚል ተተንብዮ ነበር። ያ ትንበያ ስጋ ለበሰ ማለት ነው።
አሁን አንተ ካስቀመጥከው ሀሳቦች ስትመለከት በሙሉ የባህር ኃይል የሚሰራውን ስራ ነው እንግዲህ ይሰማ ነው ማለት ነው። እና የቀይ ባህር ፎረምን በእስራኤልና በኢትዮጵያ አንድ ጉድኝት ወይም ደግሞ አንድ ብሎክ ካውንተር የሚያደርግ ወደ ቀይ ባህር የሚገባበት ሁኔታ ተፈጥሯል። ወደ ቀይ ባህር የሚገባው የት ነው? ቀጥታ ወደ ሶማሊላንድ ይመስለኛል እኔ እንደኔ ትንበያ ማለት ነው። ምክንያቱም ኢሚዲየት ያለው እሱ ነው። የአሰብ ጉዳይ ገና ብዙ ነገሮች ስላሉበት ማለት ነው። ግን እኮ እሱ ደግሞ እኮ ምንድነው መሰለህ እሱ እኮ በብሎ እንደሚል አይደል እንደ ቀይ ባህር ወደ ላይ ነው። ገባኝ። ምን አለ መሰለህ አሁን እስራኤልና ኢትዮጵያ በሚገናኙበት ጊዜ ዋነኛነት አሁን የቀይ ባህር መግቢያ አፍ ነው ይሄኛው ኤድ ኦፍ ምንድነው የገልፍ ኦፍ ኤደን የሚባለው ማለት ነው። የቀይ ባህር አፍ ነው ይባላል። የቀይ ባህር አፍ ነው ተገባና ያው የቀይ ባህር አካል ነው ይባላል ራሱ ገብቷል። መግቢያ ስለሆነ ማለት ነው። ስትራቴጂክ ነው እና ትልቁ የእስራኤልም ስትራቴጂ ምንድነው እዛ አካባቢ ያለውን ዳለ ቀጠና ወደ ባብል መንደም ያስኬዳል። ወደ ባብል መንደም የሚያስኬደውንም የሀውቲ ጉዳይንም የጸጥታ ጉዳይንም በአንድ ድንጋይ ብዙ ወፍ መምታት የምትችልበትን ስትራቴጂ ቀይሳለች ማለት እና ኢትዮጵያ ወደዛ መግባቷ ኢኒቪተብል ነው ወይም ደግሞ የማናመልጠው እውነት እንደሆነ ከስምምነቱ ካስቀመጥከው ሐሳብ መርዳት ይችላል። አንደኛ ነው። ሁለተኛ ብሪክስ ባለፈው ብሪክስ እንግዲህ ኢትዮጵያ ምናልባት ልምምድ እንኳን ባያደርግም በታዛቢነት የኢትዮጵያ ባህር ኃይል እዛ ልምምድ ባያደርግም እዛ ያለውን የብሪክስ አገራት ማለት ነው ልምምድ ሲያደርጉ የኢትዮጵያ ባህር ኃይል ልክ ለአፓረንትሽፕ ወይም ደግሞ ጉዳዩን ለመመልከት ለስራ ልምምድ ወይም ደግሞ የልምድ ልውውጥ ለማድረግ ወደዛ አካባቢ ሄደው ነበረ። ይሄ የሚያሳየው በዚህ በባህር ኃይል አካባቢ በጣም ስጋ የለበሰ ስራ እየተሰራ ነው። እንደው ለህዝብ ግንኙነት ፍጆታ በአደባባይ ባንሰማው ፕራክቲካሊ አንደርግራውንድ ስራዎች ተሰርተው ያለቁ ይመስላሉ። አሁን የእስራኤልና ኢትዮጵያ ስምምነት የሚያሳየው አንደኛ እስራኤል ዩኤኢን እያጣች ነው እዚህ አካባቢ በተለይ እዚህ ሶማሊላንድ አካባቢ ያለው ነገር ምክንያቱም ከዚህ ከየመን ካለው የፖለቲካ ውጥንቅጥ አንጻር የሳውዲ አረቢያ የበላይነት እየተመለከትን ነው እና ዩኤኢ ቀስ በቀስ እያፈገፈገች እንደሆነ ያስታውቃል። ስለዚህ ኢትዮጵያ ላይ በጣም ስትሮንግ የሆነ አታችመንት ሊኖራት ይገባል። አንድ እና የኢትዮጵያ ወደዛ መግባቷ የማይመለጥ እውነት ስለሆነ ኢትዮጵያና እስራኤል ቀይ ባህርን በተመለከተ አንድ ፎረም አንድ ብሎክ አቋቋሙ ማለት ነው። ስለዚህ በቅርብ ጊዜ የምንመለከተው ጉዳይ ምንድነው? የባህር ኃይሉ ስራ ይጀምራል ማለት ነው። ይሄን ለነ ኢሳያስ ወይ ሌሎቹ መርዶ እንግዲህ ቀይ ባህር አባል ያልሆኑት ፊዚካሊ እዛ አካባቢ የሌሉት አገራቶች መቅረብ ስለ ቀይ ባህር ማውራት አይችሉም የሚል ነገር እንግዲህ የተነሳ ነበር። ለዛ ነው ቅድም ያነሳው እንደው በኢትዮጵያና በእስራኤል መካከል የተደረገውን ስምምነት እነዛ እነ ሳውዲ እነ ግብጽ እነ ኤሪትሪያ እነ ሱዳን በምን ደረጃ ያውታል ይህንን ስምምነት የሚለውን ነገርም ትንሽ ሪፍሌክሽን የሚፈልገው ነገር ይመስለኛልና እሱ ላይ ትንሽ ሀሳብ ብንሰጥበትም መልካም ይመስላል። አሁን የነሱ እንግዲህ ምንድነው ማነቅ ነው ኢትዮጵያ መክበብ ነው። የቀይ ባህር ፎረም ዋነኛው እንግዲህ አርክቴክቷ የነበረችው ግብጽ ናት። ግብጽና ሳውዲ አረቢያ እነሱ ኢትዮጵያን ለማነቅ ወይም ደግሞ ኢትዮጵያ ላይ ያለውን ጫና ለመጨመር በኋላ የምናወራው ነገር አለ። የውሃ ጦርነት ነው እያሉ ኢሳያስ ሲያድበሰብሱ የነበረው ማለት ነው። በውሃ ጦርነቱ አማካኝነት ወደ ቀይ ባህር ተሸጋግሮ እንደውም እዚህ ጅቡቲ አካባቢ ዶራሌ ላይ የጦር መርከቦቿን አሰብ ላይ የጦር መርከቦቿ አድርጋ የማነቅ ስራ የመስራት ነገር ነበረ። አሁን ከሶማሌላንድ ጋር የተስማማነው ስምምነትን አስመልክተው ከፍተኛ የሆነ ውግዘት ሲያሰሙ ነበረ። ያ ውግዘት ግን ሄዶ አሁን እስራኤል ጠንካራውን ሀገር ወደዚህ ወደ ሶማሌላንድ አመጥቷል። ማምጣቱ ኢትዮጵያን በተጓዳኝ ወደዛ ማስገባቱ ካውንተር ሊያደርጉ የሚችሉት አንደኛ የዲፕሎማሲ ጫና ነው የሚያደርጉት ወይም ዲፕሎማሲያዊ ስራ ሊሰሩ ይችላሉ። በአረብ ሊግ አማካኝነት በቀይ ባህር ፎረም አማካኝነት ኢትዮጵያ ላይ ትልቅ ስራ ለመስራት ሊጠሩ ይችላሉ። አሁን ኢትዮጵያ ትልቁ ምንድነው ብሌሲንግ የሚሆነው ከአጠገቧ እስራኤል መያዟ። እስራኤል ደግሞ ቀጥታ በቀናት ልዩነት በወራት ልዩነት አሜሪካ ወደ ቀጠናው እንደምትመጣ ወደዚህ ወደ ሶማሊላንድ ቀጠና እንደምትመጣና ባህር በሩ ላይ ወይም ባህር ቤዙ ላይ የራሷን ስራ እንደምትሰራ ይታወቃል። መልካም እንግዲህ ይህ ስምምነት እኔ እንደሚመስለኝ ምንድነው ለነዚህ አገራቶች ከኛ ውጪ እዚህ ስለ ቀይ ባህር አካባቢ ስለ ቀይ ባህርን ቦታ መርገጥም አይቻልም፣ ስለ ቀይ ባህር ዕጣ ፈንታ መወሰን ያለብን እኛ ነን የሚሉት የቀይ ባህር ፎረም አባላቶችን ለነሱ ሌላ አሳይመንት የፈጠረ ነገር ይመስለኛል። ሉክ ባለፈ እስራኤል ለሶማሌላንድ እውቅና ስትሰጥ እሱን እያመነጀጉ እሱን እንዴት አድርገ እንዳውም ምንድነው ያለው የሶማሊያው ፕሬዝዳንት ለአረብ ሀገራቶችና ተርኪያን ይዤ እስራኤልን ወጋታለሁ አባራታለሁ የሚል ነገር ነበር ያነሳው። ይሄ ጉዳይ ላይ እነሱ በዚህ ጉዳይ ላይ እየዶለቱ ባሉበት ሰዓት ላይ ጭራሽ ከዚህ ከፍ ያለ
ከፍ ያለ ስለ እውቅናው ሲያወሩ ቀይ ባህርን በተመለከተ የሁለትዮሽ ስምምነትና በዋነኝነት የቀይ ባህር ጸጥታ እኛን ነው የሚመለከተን በዋነኝነት ደግሞ የሽብርተኝነትና የጸጥታ መረጋጋትን ማስፈን የሚችለው እኛን የሚል ፖይንት ይዞ ሲመጡ ሌላኛው ትላንትና ስለ ሶማሌላንድ እውቅና ላይ ተይዞ ነበሩ ኃይሎች ማለት ሳይወድ በግድ ያን ፖይንት ተውትና እዚህኛው ጋር ይመጣሉ ማለት ነው። ስለዚህ ሌላ ሁለተኛ ዱብዳ ነው የሚሆንባቸው ማለት ነው። ብሎክ ነው አሁን እነሱ ኢትዮጵያ በተናጠል ሳይሆን ከብሎኩ ጋር የሚላተሙት ከብሎኩ ጋር የለም ቀርቷል። እሱ ብቻም ሳይሆን የሶማሌላንድ ጉዳይም አሁን ድሮፕ ይሆናል ማለት ነው። ሰጥተሻል አልሰጠሽም ምናምን ሳይሆን እናንተ ቀይ ባህር አካባቢ የላችሁበትም አይመለከታችሁም የሚል ትልቅልቅ ውስጥ ነው የሚመጡት እንጂ እዛኛው ጉዳይ ላይ ይተዋሉ ማለት ነው። ይህም ሌላ አጀንዳ ነው እየሆነ ያለው። ብቻ ጠቅለል ባለ ሁኔታ ስናይ ቀይ ባህር ከአረብ እጅ እየወጣል ነገር ይመስለኛል። ዝም ብሎ አይደለም እንደ እስራኤል መጥቶ እግራቸውን እዚህ ጋር ስተክሎ ቀጣይ ተያይዞ መጣውና አሜሪካ መጡበት ሁኔታዎች ይኖራሉ። ስለዚህ በጣም አስቸጋሪ ነገር ለኢትዮጵያ ግን ትልቅ በረከት እየሆነ ያለ ነገር ይመስለኛል ማለት ነው። አይ ቲንክ ከዚሁ ጋር ተያይዞ እስቲ ወደ ፕሬዝዳንት ኢሳያስ ቃለ መጠይቅ ፕሬዝዳንት ኢሳያስ በጣም በሚገርም ሁኔታ በቃለ መጠይቃቸው ምን እንደተረዳው ታውቃለህ? የሆነ ኮንፊውዝድ የመሆን ነገር የተረዳው ነገር ይመስለኛል። ምንድነው የውሃ ጉዳይ አሉ የአባይ ነው እንጂ የቀይ ባህር አይመለከትም አሉ። አሁን ይሄን ለሁለት ነገር ነው ያነሱት። ኢትዮጵያ ሁሉ ጊዜ እሳቸው በሳቸው እይታ ስለ ውሃ ካወራን ስለ አባይ ነው እናንተ የሚመለከታችሁት እንጂ ቀይ ባህር እናንተ አይደለም የሚለውን ነገር ሜሴጅ ዲሊቨር ማድረግ ፈልጓል ወይ ለማድረስ ፈልጓል። ውሃ ከተባለ ኢትዮጵያ የሚመለከታል ልታወራ የምችለው ስለ አባይን ጉዳይ ነው ማውራት የሚችለው። ስለ ቀይ ባህር ከዚህ ጋር ታኮ መነሳት አይችልም። ኢትዮጵያ ቀይ ባህር ጋር የለችም የሚለውን ነገር ሐሳብ ለማስተላለፍ ፈለጉ። አንድ እሱ። ሁለተኛው ግን የውሃ ጉዳይ ስታነሱ እኛን አይመለከትንም አሉ። ጉዳዩ የግብጽ ጉዳይ ሊያረጉት ልክ ግብጽን ጎትቶ ወደ አሰብም የሚያመጡ ራሳቸው ግብጽ ጋር በካይሮ በየሳምንት እየተመላለሱ ትጥቅንም ስንቅንም እያገኙ ያሉ ራሳቸው አብረን እንዋጋለን። ልክ ግብጽ ኤርትራን ተከትላ ከኢትዮጵያ እንደምትወጋ ነገር አድርጎ ብዙ ሙከራዎች ሲያደርጉ የነበሩ ራሳቸው አሁን ደግሞ እሳቸው ገለልተኛ እንደሆኑ አድርጎ ጉዳዩ ኢትዮጵያ የተነጋገረች ያለችው ከግብጽ ጋር እንጂ ኤርትራን የሚመለከት ነገር የለም። ስለ ውሃ ካነሳችሁ መልስ የምታገኙት ከካይሮ ነው ከአስመራ አይደለም። በጉልበትም በምንም አይን ነገር የሚል ነገር አመጡ። ይሄ አንደኛ ኮንፊውዝድ የመሆን እንትን ይመስለኛል። ምንም ከዚህ በኋላ ስለ ውሃ ጉዳይ ስናነሳ የአባይ በተናጠል የሚወራበት ምንም አይግራውንድ የለም። ውሃ ከተነሳ ቀይ ባህርም አባይም አንድ ላይ መነሳት ያለበት ማለት ነው። ለምን ቀይ ባህርን ስናነሳ እኛ እንትን ማለት አይደለም። በጣም እኮ የአንድ ጄኔሬሽን ከምናምን እኮ ነው እኮ ሁለት ጄኔሬሽን እንኳን አልሞላም እኮ እኛ ቀይ ባህር ላይ በባለቤትነት ከራስ ድሩማ እስከ ታች ድረስ ማለት ነው ስናስተዳድር በነበረበት ዘመን ማለት። ስለዚህ ጉዳይ ማንሳት አችሉም ተብለን ማንም ሊከለክለን የሚችልበት ሁኔታ የለም፣ ግራውንድ የለም ማለት ነው። ግን እነሱ ሁሉ ጊዜ የሚያነሱት ይሄኛውን ለመግፋት ነው። ሁለተኛ ነገር ደግሞ ምንድነው ያነሱት? ስውሩ መሳሪያ እናያውቃለን። አሁን ይኸውልህ የመጀመሪያው ግራ መጋባት ነው። ሁለተኛው ደግሞ ፍራቻ ነው የተረዳው ከሳቸው ነው። መሳሪያ እየገባ ነው፣ በጣም መሳሪያዎች እየገቡ ነው ያሉ። ከማን እንደሚገባም እናውቃለን። ራሳቸው ጠይቃሉ፣ ራሳቸው መልሳሉ። ይሄ የፍራቻ ምልክት ነው። ባይዘው ምንድነው የእስራኤል ወደዚህ ሂደት ውስጥ እጇን ማስገባቱን በትክክል አውቋል። እሱ እንደሌላ ደግሞ አውጥቶ ማጠልጠል ደግሞ አልቻሉም። ከእስራኤል ጀርባ ደግሞ ምን ሊመጣ እንደሚችልም አውቀዋል። የጥቅም ጉዳይ ከመጣ ደግሞ ምናልባት ለእስራኤል እንቅስቃሴ ላይ እንቅፋት የሚኮን ከሆነ መወገድም ሊፈጠር እንደሚችል ያውቃሉ። ምንም ከኤርትራ የሚገኝ ሪሶርስም ባይኖርም ቀይ ባህር አካባቢ ላይ እና አሜሪካ እና እስራኤል ጥቅም እንዳይከበር እንቅፋት የሚሆኑበት ሁኔታ ከተመጣ መወገድ ሊመጣም እንደሚችልም ያውቃሉ። ለዛ ነው በፍራቻ ውስጥ ሆኖ ከማን እንደሚመጣ መሳሪያው እናውቃለን ምናምን እያሉ እየተናገሩ ያሉ። ጠቅላላ ባለ ሁኔታ ያ ድንፋታቸው ቀርቷል እና ያው ከእድሜም ጋር ተያይዞ እድሜያችን ከፍ እያለ ነው ያለው። ኮንፊውዝድ የመሆን ነገር ነው ሁኔታ ያየሁት። እንደው አንተ ምን ተረዳስ? እሺ በጣም ግሩም። እኔ ይገርመኛል። ያው የኢሳያስ ቃለ መጠይቅ ብዙ ጊዜ ቃለ መጠይቃቸው ስትመለከት አንድ ተመሳሳይ የሆነ ባህሪ ትመለከታለህ። አንደኛ የፖለቲካ ድንቁርና ታያለህ። በተወሰነ ደረጃ ደግሞ ያው እብሪትም አለች። ያቺ እብሪት የሻዕቢያ እብሪት አለች፣ ውስጡ ቀባ ያደረገች እናንተ እኛ ጀግና ነን እናንተ ፈሪ ናችሁ የሚልም እንግዲህ እንደ ኔሽን ነው እንግዲህ የተናገሩት። እንግዲህ ፈሪ ተብሎ አንድ ሀገር ሌብል አይደረግም። ፈሪ የሚባለው የሆነ ቡድን ነው ወይም የሆነ
አጠቃላይ እነሱ የሚዋጉትን ቡድን ነው እንጂ በአሁኑ ሰዓት ፈሪና ጀግና የሚባል ነገር የለም። የቴክኖሎጂ ጀግና ነው ያለው። ዩኤኢ እኮ በጣም ደካማ አቧራ ያለባት ሀገር ነበረች እኮ። አሁን መታ ገልፉ ላይ የገልፍ ሀገር ሆና እዚህ ቀጠናው ላይ እንደፈለገች የምታመሰል ማለት ነው። የቴክኖሎጂ ጉዳይ ነው እንጂ አሁን ፈሪ ጀግና የሚባለው ነገር በፊት በጫካ ስርዓት ውስጥ ነበር የነበረው ማለት ነው። እና ትንሽ ፖለቲካሊም አፕዴት አያደርጉም እሳቸው። ሁሌ አንድ አይነት ነገር ነው የሚናገሩት። ሌላው በጣም የገረመኝ ከንግግራቸው ውስጥ ሰነፍ የሚለውን ሀሳብ ተገልጸዋል። ይሄንን ለምሳሌ የኢትዮጵያ መንግስትን እንደዚህ ሰነፍ ብሎ መተቸት ካለበት የሚተች ከሆነ ዝም ብለን እንደው ሎጂካል ለመሆን አንድ ስካንዲኔቪያ ውስጥ በጣም በኢኮኖሚ ያደገ የበለጸገ ሀገር እናንተ ሰነፍ ናቸው አላደጋችሁም፣ መንግስታችሁ ሰነፍ ነው ቢል ኦኬ ነን እንዴ ብለን በቃ ኮምፔር ኮንትራስት እናደርጋለን። አሁን በጣም የሚገርም ማለት ነው እንደው ምስል አንድ ቪዲዮ ሲሽከረከር ነበረ። የትራፊክ መብራት አጠቃቀም ሲያሳየ ነበረ አስመራ ውስጥ አይተው ከሆነ ማለት ነው። በጣም ግራ የሚያጋባና ፈገግ የሚያደርግ ነው። ኦልሞስት ከኢትዮጵያ ውስጥ ከ70 ዓመት ከ80 ዓመት በፊት ይመስላል የተቀረጸው እና አስመራ ውስጥ ነው። እንደዚህ ቀዩ ሲበራ ትቆማላችሁ፣ አረንጓዴ ሲበራ ትሄዳላችሁ እያለ ይሄ በጣም ትልቅ ምርታ ነው ለሀገራችን። በጣም ድክም ያለች አንድ ፖል ማለት ነው አውራ ጎዳና ላይ። አሁን እንግዲህ ከሻዕቢያ በላይ እኔ የተጨበጨበለት ሰነፍ መንግስት የለም። ሆነን ለመናገር ስንፍና መገለጫው ምንድነው? አንደኛ የሀገርን አጠቃላይ እምርታ እነሱ እኮ ሲገነጠሉ የአፍሪካ ሲንጋፖር የሆርን ኦፍ አፍሪካ ሲንጋፖር እንሆናለን ብለው ነበር። አሁን ኤርትራ የሚኖርባት ሀገር ነች፣ የሚኖርባት ሀገር አለች። ሆነን ለመናገር እንደው ድንበሩ ትንሽ ከፈት ቢያደርጉት እኮ እንዳለ ኢትዮጵያ ውስጥ መጥተው ነበር የሚያጥለቀልቁት ማለት ነው። ይሄ የሚያሳየው መንግስታቸው ሰነፍ መሆኑ ነው። እና ዝንጀሮ የራሷን ሳታይ የሰው ያየች ትሳለቃለች እንደሚባለው ትንሽ የፖለቲካ ንቃተ ህሊናን መናቅ ይመስለኛል። የዜጎቻቸውንም በእኛ ወገን እንኳን ያው ካውንተር ስለሚደረጉ ማለት ነው። ይሄ አለ። ሌላው እንግዲህ በጣም ፍርሃት እንዳለባቸው እንዳለ የምትናገረው ቅድም የገለጽኩት አንተ አለ ፍርሃት እንዳለባቸው ያሳብቃል። እንግዲህ ምንድነው ቆምጣጤ ልትበላ እንጠጥ ብላ መጨረሻ ላይ አልደርስ ስትል አይጣፍጥም ብላ ሄደች እንደተባለው እንስሳ እርሳቸው በኢትዮጵያ ወገን ማለት ነው በተለይ ኢትዮጵያ ላይ ያሰቡት ሴራ ነበረ። ከግብጽ ጋር ተጎዳይተው አሉትና ትንሽ ጉዳዩ ከአቅማቸው በላይ ሲሆን መሰለኝ የሆነ ወደ ስድብ ወደ ዘለፋ ያመሩት ማለት ነው። አሁን ፒውርሊ ዘለፋና ስድብ ነው። ፍረስትሬት ታደርግ ነው የምትሳደበው የተስፋ መቁረጥ መገለጫ ነውና ኢሳያስ በዚህ ንግግራቸው ላይ በዚህ ቃለ መጠይቃቸው ላይ ተስፋ እንደቆረጡ ነው ማሳየው። አይዲያ አልቆባቸዋል፣ ደርቀዋል። እንግዲህ የኔሽኑ አጠቃላይ የ3.6 ሚሊዮን ህዝብ አንድ አይምሮ ነው የሚያስበው። በአንድ አይምሮ ነው እንግዲህ ሀገሪቷ የምትመራውና ያም አይምሮ በቃ ባትሪ ጨርሶ ቆሟል። አሁን እሳቸው የሚናገሩት ዛሬ የሚናገሩትም የዛሬ ዓመት የሚናገሩትን ፕሪዲክት ላደርግልህ ይችላል። አንድ አይነት ነገር ነው። ምክንያቱም የሚለወጥ ነገር የለም እና ትንሽ ግራ የሚያጋባ ነገር ነው። እንደው ትንሽ ሾክ ያላቸው ግራ የገባቸው ይሄ የውስብስብ መሳሪያ ወደ ኢትዮጵያ እየገባ ነው የሚለው ነገር በምን አይተውት እንደሆነ ቴክኖሎጂ እንደሆነ የለም እነሱ ሰምተው ነው እና ወይስ ፕሬዝዳንት ኢሳያስ ሌላ በዚህ ቃለ መጠይቃቸው ያነሱት በኢትዮጵያ ህዝብ ላይ ጦርነት ታውጇል አሉ። ልክ ኢትዮጵያን የሚያስተዳድረው የሆነ ፋሽስት ሌላ ከሌላ ሀገር የመጣ አልሙድና ገቨርንመንት ኢን ኤግዛይል ይመስላል። የሆነ ተሰዳጅ መንግስት ኢትዮጵያ ተሰዳጅ መንግስት እንደሄዱት ሀገራችን እንደዚህ እንደዛ ነው ያስመሰለውና ልክ ቆጠሩ። አማራ ላይ ከፕሪቶሪያ ስምምነት በኋላ ጦርነት ታውጇል አሉ። ኦሮሚያ ላይ ታውጇል አሉ። ሶማሌ ላይ ታውጇል፣ አፋር ላይ ታውጇል። ብቻ ቁጥር ውስጥ በቃ መቀጠል ደቡብ አካባቢ ያሉት ብሔር መቁጠር ነው ቀራቸው። ከፋፍሎ ነው እነሱ ጀጅ የሚያደርጉት። የሻዕቢያና የወያኔ ፖለቲካ ታውቀዋለህ፣ ብሔር ብሔረሰቦች የሚል ፖለቲካ ነው ያላቸው። እና በጣም የገረመኝ ሌላ ኢትዮጵያን ፕሮቴክት የሚያደርግ ስለ ኢትዮጵያ ኮንሰርን ያሉ ሌላ እንዳልኩ ተሰዳጅ መንግስት አለ እና በጣም እኔ ግራ ነው የገባኝ። ውድ አድማጭ ተመልካቾቻችን ምናልባት ኢትዮጵያና እስራኤል በዚህ ደረጃ የቀይ ባህር ጉዳይ በእኛ እጅና በእኛ ቁጥጥር ስር መግባት አለበት፣ ስለ ጸጥታው መለከተን እኛንን ማለታቸው ምን አይነት ፖለቲካዊ አንድምታ አለው? ያስኬዳል ወይስ አያስኬድም? በሌሎች አይል በቀጠናው ባሉት እነዚህ የቀይ ባህር ፎረም አይል እንዴት ይታያል የሚለው ጉዳይ ላይ የራሳችሁን ሀሳብ እንድሰጡን እየጠየቅን ፕሬዝዳንት ኢሳያስን ቃለ መጠይቅ ላይ እንግዲህ ትልቁ ያሰጋቸው ብዙ ሰው አልባ መሳሪያዎች ወደ ኢትዮጵያ መግባታቸው ሰምተናል ሲሉ ነበር። ይሄ መሳሪያ ከየት እንደመጣ እናውቃለን ሲሉ ነበር። የዚህ መሳሪያና የኢትዮጵያና ኤርትራ መካከል ያለው ውዝግብ በተለይ የአሰብ ጉዳይ
ላይ ምን አይነት ሚና ሊኖረው ይችላል? ኢሳያስ ከዚህ በኋላ እውነት በጉልበት ተጋፍጦ አሰብን ይዞ የሚቆዩበት ሁኔታ ይኖራል ወይስ አይኖርም? ብልጽግናስ በዚህ ደረጃ እየተዘጋጀ ያለውን ነገር የአሰብን ጉዳይ ይፈጽማል ወይስ አይፈጽምም ብለው ጉዳይ ላይ የየራሳችሁን ሀሳብ እንዲሰጡን እየጠየቅ ወደሚቀጥሉ አጀንዳ እንሂድ። እሺ፣ የሚቀጥሉ አጀንዳ በጣም በሚገርም ሁኔታ ኮሎኔል ፋንታሁን ሞሀባ እጅ ሰጡ። እንግዲህ መጀመሪያ እንትና ነበር የመጣው ማነው ካፕተን መስረሻ ሰጠ መጣ። ያው ሲመጣ ኮሎኔል ፋንታሁንም እንደሚመጡ ሀሳቦች ሲነሱ ነበር። እንግዲህ ኮሎኔል ፋንታሁን ማለት የእስክንድር ወታደራዊ ክንፍ ኃላፊ ማለት ነው። ምክትል የእስክንድር ምክትልና ወታደራዊ አዛዥ ናቸው። አዛዥ ትልቅ ነው። ትልቅ የአንድ ድርጅት የወታደራዊ እንግዲህ 1000 ቢኖረው 10000 ቢኖረው ምንም ቢኖረው የወታደራዊ መሪው ዋናው መጥቶ እጁን ሰጥቷል ማለት ነው። አሁን ይሄን እጅ መስጠት በተመለከተ ሁለት ነገር ነው የተነሳ ያለው። እኔ እሱን ነው እንድናየው የምፈልገው። ዝም ብሎ ተራ ብሽቁ ምናምኑ ሳይሆን ለምንድን ነው እጅ መስጠቱ እየመጣ ያለው? እጅ መስጠቱ አይዲዮሎጂካል የሆነ ነገር ነው ወይስ በግል ደረጃ ከመድከም አንጻር ነው የሚለውን ነገር መታየት አለበት። ለምን መሰለህ ይሄን እያልኩ እጅ መስጠት እየመጣ ያለው ከአንደኛ ቡድን ነው። አንደ የት ምን ከሚለው ቡድን መሰለህ መነሻችን አማራ መዳረሻችን ኢትዮጵያ ነው የሚለው ነገር ማለት ነው የሚል ቡድን እሱ ነው እጅ እየሰጠ ያለው የሱ ነው። እንግዲህ የሰውዬ ከፍተኛ ወታደራዊ አመራር ወይ ደግሞ የወታደራዊ መሪው የሆኑት እዛ ውስጥ ነበሩ። ከዛ ነው እጃቸውን እየሰጡ ያሉት። ምናልባት እኔ ማየት ፈለኩ ነገር መነሻችንም አማራ መዳረሻችንም አማራ ብቻ የሚለው ነገርና ወያኔ ዲፋይን ባደረገው የብሔር ትርጉም የሚንቀሳቀሰው የነዘመነ ቡድን የአሸናፊነት ሚናውን እያገኘ መጥቶ ይሄ ያኛው አስተሳሰብ የተሸናፊነት ሚና እየገጠመው መጥቶ ይሆን ወይ? ይሄን ያነሳው በምክንያት ለምንድን ነው ይሄ ነገር መመናመን እየመጣ ሲመጣ አሁን ሲመጡ ምንድን ነው የሚሉት የወያኔና ሻዕቢያ አሽከር መሆን አንፈልግም ነው የሚለው ይሄ ቡድን ሲናገር ማለት ነው። ወያኔና ሻዕቢያ አሽከር የሚለው ነገር ይሄን የሚለው አይሉ የትኛው ነው? መነሻችን አማራ መዳረሻችን ኢትዮጵያ የሚለው አይል ማለት ነው። ወያኔን አምሮ ጠላት እስክንድርን በከዚህ በፊት ወጥቶ ወያኔ ጉዳይ ምንም አይነት ራይ የሌለን ጠላትነት ነው ያለን የሚል ነገር አስቀምጧል። አብረን ልንሰራ የምንችልበት ነገር የለም የሚል ነገር ነው። ምናልባት የወያኔ አስተሳሰብ ወይ ደግሞ አንድ የሆነ ትርክትም ሰምቻለሁ። ምን የሚል ትርክት መሰለኝ ወያኔ እንደዚህ አድርጎ ህገ መንግስት እንደዚህ አድርጎ አማራ ጠል ምናምን የሚለውን ነገር ተውት። አሁን የምንመለከተን እኛ አሁን ብልጽግና አማራ ላይ አደጋ ደርሷል። ስለ ትላንትና ስለምናስበው ነገር የለም። ትልቁ ጠላታችን ብልጽግና ብቻ ነው የሚሉት ሀሳቦች አሉ። ይሄ ማለት በሌላ አነጋገር ወያኔ ስትራቴጂካሊ አላያንሳችን ሊሆን ይችላል የሚል የነዘመነ ቡድን ማለት ነው። እና የነሱ አቀንቃኝ የሆኑ ውጭ ያሉ ሰዎች ይሄን ሲናገሩም ሰምተናል። ስለዚህ ይሄ መሸርሸር አይዲዮሎጂካሊ የሆኑ ወይ ለምን እኔ አሁን አንድ ግለሰብ ብልጽግና መጣለት አልመጣለት ምንድነው? ለምሳሌ ዘመነ ማን ነው እሱ ማስረሻ መጣ ጦር ቆመ አልቆም አይደል? ጀስ እኮ እኛ መጠኑን ማናውቀው መጠኑ ከዛ በፊት ነበር ወይ የለም ወይ አናውቅም። ነገር ግን ዛሬም ይተኩሳል፣ ዛሬም ይገዳደላሉ። ስለዚህ ምንም ሮል የለውም አንድ ግለሰብ መጣም አልመጣም ማለት ነው። ምናልባት አመጣጡ ጉዳይ ላይ እኔ ሁለት ነገር ነው ያየሁት እዚህ ጋር በደንብ እንዲታይ ስለፈለኩ ፐርሰናሊ ሊደክመ ይችላል። ሲደክመ ደግሞ በዚህ ደረጃ ደግሞ ያለ አመራር ሆነ ከደከመ ወደ ሶስተኛ ሁለተኛ ሀገርም ሄደ ከትግሉ መውጣት የሚችልበት ሁኔታዎች አሉ። እጅ መስጠት ብቻ ግን እጅ መስጠቱ ከመጣ ግን አይዲዮሎጂካሊ ነገር አይደለም ወይ? አይዲዮሎጂካል ደግሞ ከሆነ እስክንድር የዚህ አይዲዮሎጂ ባለቤት የሆነ እስክንድር ይጣፋንታው ምን ይሆናል? እሱም መጨረሻ ላይ በነዘመነ መነሻ አማራ መድረሻ አማራ ወያኔ ወዳጅ የሚለውን ሐሳብ ተቀብሎ ይቀጥላል ወይስ ከወያኔ ጋር ከምንሆን ከመንግስት ጋር ሆኜ ወያኔን መወጋቱ አማራጭ ነው የሚለውን ነገር ይቀበላል ወይ? ትንሽ ከፍ እናድርገውና ኳሱን ይታይ የሚለውን ነገር ነው። እሺ እንግዲህ ሶስት ወገኖችን ዝም ብለን ማስቀመጥ ይቻላል። በምላሽ ደረጃ ሲገቡ ማለት ነው ፓርቲያቸው አይ ቲንክ ለየት ያለ መግለጫ ነው የሰጠው። የሆነ ከጤና ጋር በተያያዘ ችግር ስላለባቸው ለጤናቸው ብለው ነው የገቡት ብሏል። የራሳቸው ምንድነው የአፋድ ማለት ነው። ከፋኖ ደግሞ ደጋፊዎች ይሄንን አፋድን ከሚቃወሙና የዛኛው አፋባ ደጋፊዎች እነ እስክንድር ልክ እንደ ባልደራስ
አፋድን እጃቸው ላይ አማሙ የሚል ነገር ሲናገሩ ተመልክቻለሁ። እኔ አይዲዮሎጂካል አልለውም በእኔ አመለካከት። ምክንያቱም ለአይዲዮሎጂ ራሱ ለአቅም አይዲዮሎጂ ራሱ አልደረሰም። ለምን እሱን ነገር ያዟ። ለምሳሌ ሁሌ መነሻ አማራ መዳረሻ ኢትዮጵያ የሚል አይዲዮሎጂ አለ አይደል? ለምሳሌ ሲመጡ ምንድነው የሚሉት መሰለኝ የወያኔና የሻዕቢያ አሽከር መሆን አንፈልግም ይላሉ እነዚህ ሰዎች። ገባኝ። እሺ ነገር እሱን እኮ ለሞግተው እሱን ሳሰብ ምንድነው ቅቦች አሉ። ለምሳሌ ሲገቡ አሁን እኔ በፓርቲ ምንድነው በፋኖ አደረጃጀት ደረጃ አፋድ የተባለው በጣም የተዳከመ አደረጃጀት ነው። ምክንያቱም ቤዙን ስትመለከት ያን ያህል ሰፊ አደረጃጀትም የለው። ወሎ ስትመለከት እነ ምሬ ነው ብዙ ፓርቲ የሚቋጠሩት። ጎጃሙ ስትመለከት እነ ዘመነ ነው። ጎንደር ውስጥ አለው በተወሰነ ደረጃ። ሸዋ ነው በጣም ስትሮንግ ቦታ ያለው ማለት ነው። እና እነዚህ እነ ማስረሻ ሰጤ ራሱ ከጎጃም ተባሮ ወሎ ውስጥ ነበር ቤዝ የነበረው። ያ ምንድነው ቤዝ ራሱ እስከ መያዝ ተቸግሮ ነበር ማለት ነው። እና ከአይዲዮሎጂካል ዲፍረንስ ይልቅ ጫካ ውስጥ መሸናነፍ አለ። ቴክኦቨር በሚያደርግበት ጊዜ ያ ተፎካካሪ ያለ አማራጭ ወደ መንግስት ገብተህ ከዛ ሌላ የፖለቲካ ሳለፍ ከመስራት አንጻር አይዲዮሎጂ ልክ አንተ ባስቀመጥከው ነገር ቁልጭ ብሎ ማለት ነው። አፋባ የተባለው ድርጅት ማኒፌስቶ ቀርጾ የፖለቲካ ምናምን ፕሮግራሙን አስተዋውቆ አላስቀመጠም። ስለዚህ ጀጅ የምናደርገው ግለሰቦች ተነስተው መነሳችን አማራ መድረሻችን አማራ ብሏል እንጂ በተደጋጋሚ ብሏል። ለምን መሰለህ ይሄን ነገር ማነሳለህ? አንድ ትጥቅ ትግል ማለት ነው። ትጥቅ ትግል ነው፣ ህይወት ነው የሚከፍለው። በጣም የሆነ አንተን በደንብ ሊያነሳሳ የሚችል አይዲዮሎጂ ካልሆነ ሊገዛ የማይችል ከሆነ ማለት ነው የሞት እድል በጣም ጠባብ ነው። ለምንድን ነው ትጥቅ ትግሎች የተሳኩ ትጥቅ ትግል ያደረጉ? ለምሳሌ ወያኔ ጋውጣ ወያኔ በቃ አማራን እንቀብራለን ሄር እኮ ያሉ እኮ ሲያዘምሯችሁ እኮ በቃ አማራ ላይ ጠፋችሁ ነው አማራን ታጠፋላችሁ እናንተ በሚል የታገሉት ማለት ነው። የሆነ እንትን ይፈልጋል ኢሞሽናሊ ቻርጅ የምትሆንበት ነገር ማለት ነው። አሁን ስለ ዲሞክራሲ ስለ ጀስቲስ ግንቦት ሰባት እንደሞከረው አይነት ነገር መጨረሻ ሰዓት ላይ 10 ወር ይቀር ነበር ግንቦት ሰባት ለውጥ ባይመጣ ነው ማለት ለምን ታውቃለህ? የለም ኢሞሽናል ቻርጅ አያረግም። ጀስቲስ ነው የምንሰፍነው ህገወጥ መንግስት ነው ያለው የምትለውን ነገር ማለት ነው። አዘይን ዶዘደ መንግስትም ተቀይሮ ህጋዊ መንግስት በመሰረቱ ጉዳይም ሊሆንም እንደማይችል ፕሮባቢሊቲ 80% እንደማይሆንም አእምሮ ስለሚነግር አትሞትም እሱ ጉዳይ ላይ ማለት ነገር ግን የሆነ ኃይልን ታጠፋለህ የሚለው አሁን እነዚህ መነሻችን አማራ መዳረሻችን አማራ ያሉ ሰዎች ምን አይነት ፕሮፓጋንዳ ሲያካሂዱ እንደነበረ የምናውቀው ጉዳይ ነው። በቃ የሆነ ቡድንን አጥፍተን ሊያጠፋ የመጣ ቡድን አለ እሱን አጥፍተን በሱ መቃብር ላይ ሄደን እንቆማለን እያሉ ነው ያሉት ነገር። በአንጻሩ ያኛው ደግሞ መነሻችን አማራ መዳረሻችን ኢትዮጵያ የሚለው ነገር ቅድም ላልኩ ነገር ትንተናዊ ነገር ይጋለጣል። እኔ ምን አገባኝ ስለ ኢትዮጵያ ለምን ሞታሉ ምናምን የሚል ነገር ሊመጣልህ ይችላል ማለት ነው። ስለዚህ አይዲዮሎጂ የሚለው ነገር ፍንትው ያለ ነገር የሆነ የመጣ ነገር ይሄን ደግሞ ያልኩ በምክንያቱ ልንገር ውደት ጨርሰናል አሉ። እሱ ሁሌ ነው የሚጨርሱት። አይ ቲንክ ሁሌ ነው በቃ ውደትና ማሸነፍ ሁሌ ነው የሚጨርሱት። ኤፕሪል መጣን ካለ ዘመነ ያመጣ አለፈውና ማለት ነው መንግስት ነው እንገለብጣለን እና በቃ ሰሞኑን አልቋል እያሉ ነው። ሰሞኑን አልቋል ማለት ወደ አንድ ሐሳብ ወደ አፋባ የምትሉት ሰዎች ሐሳብ እየተመጣ መሆኑ ነው የሚገለጸው ነገር ማለት መነሻ አማራ መዳረሻ አማራ ነው። በማኒፌስቶ ላይ ያልተቀረጸማ ግለሰቦች ነው የሚያወሩት። ይሄን እኮ ለምሳሌ ፕሮፌሰር መሳይም ይሄን ነገር ተችቶታል። መነሻችን አማራ መድረሻችን ኢትዮጵያ የሚለው ራሱ መተቸት አለበት። ምክንያቱም በፋኖ ቨርዥን ኢትዮጵያን ቀዶ ለመስፋት ነው ወይ መነሻችን አማራ መድረሻችን ኢትዮጵያ ስትል አንተ ወስነህ ነው 4 ኪሎ የምትሄደው። ምክንያቱም በአማራ ተነስተህ ስትዳረስ ማለት ነው ከሌሎች ብሔር ብሔረሰቦች ጋር ጠረጴዛ ሰበህ ተቀምጠህ አውርተህ ነው የኢትዮጵያ ዕጣ ፈንታ መቅረጽ ያለብህ ብለው ሲተቹ ሰምቻለሁ። እና እሱ ቨርዥን ራሱ በጣም መተቸት አለበት። ችግር አለበት እሱ ምን ታውቃለህ? አንድ እንትን ያለው እሱ ወያኔን ጠላትነቱን አንታረቅም የሚል አቋም ስለያዘ ነው የኛው ፖይንት ማለት ነው። አማራ ለዚህ ችግር ቃሬ ከተተው አንዱ ወያኔ ሂደት ነው ብለው ነገር ሌላኛው ቡድን ግን አይ እሱ በቃ ታሪክ ነው አሁን እሱ እንለፈውና አሁን ካለው ብልጽግናና ኦሮሞማ ጋር እንታገል የሚል ነገር ነው የሚያነሱት። ነገሩ ለምን እንዋሻለን? እያንዳንዱ ነጥብን ከብልጽግና ነገር ጋር ብቻ ሰርክል ብቻ ነው ማየት ያለብን። ወያኔም ስትራቴጂካሊ ወዳጃችን ሊሆን ይችላል እኮ ነው ይሉ ነበር። ታክቲካል መሆን ይችላል የሚል ነገር ነው ሲያስቀምጡ ነበርና ስለዚህ እነዚህን ሰዎች መምጣት ለምን ከአይዲዮሎጂ ፐርስፔክቲቭ አናየውም? ሄደን ወደድክም ጠላም በቡድን በብሔር መቧደኑ ከመጣ ኮማንደሩ ሊሆን የሚችለው ወያኔ ነው። ኮማንደሩ ሊሆን የሚችለው ወያኔ ነው። ከአይዲዮሎጂ አንጻር ለመተቸት ለመሰለ አሁን ያኛው ቡድን
ይሄ አይዲዮሎጂ አለ ብሎ ቅድም ልክ እንዳስቀመጥከው ማለት ነው ወረቀት ጽፎ ግለሰቦች ያወራሉ እንዳልከው በአደባባይ ያወራሉ። በብልጽግና መቃብር ላይ ነው የምንደራደረው ይላሉ እኮ። አንዳንዶች ደግሞ አይ እንዴ መደራደርማ የፖለቲካ እኮ አንዱ ስትራቴጂ ነው ብለው የሚከራከሩም አሉ። ስለዚህ በድርጅት ደረጃ በቅርጽ ደረጃ ይሄ ነው ብሎ ሲያስቀምጡ ከዚህ ጋር ቪዛቪዝ ብለን እንተቸዋለን። አሁን የግለሰቦች መውጣትን በአይዲዮሎጂ ሽፋን ካረግ ነው ትንሽ ምንድነው ድርጅታዊ ቅርጽ ኖሮት በጣም ሰፋ ያለ ምንድነው ልዩነታቸው በጣም ከፍ ባለ የፖለቲካ ፕሮግራም ይመስላል። ያ አይደለም ይላሉ። የሚገርም ነገር ይላሉ። አሁን ሚዲያዎች ሞኒተር ካረካቸውና የነዚህኛዎቹ አፈባ የሚባሉ ወዳጆችና በቃ የኢትዮጵያ ችግር የሚፈታው ነገ ታንክ ላይ የጨፈረ የሚመጣው የነዘመኔ ሰራዊት ኢትዮጵያን አሸናፊ ሆኖ መራልን ብሎ የሚያስቡት ኃይሎች ማለት ነው ያስቀምጣሉ። አሁን እየጠራ ነው ትግላችን ኔትሊ በቃ ኢትዮጵያ የሚባል ስም መጥራት የማይፈለገው ነገር ስለ አማራ ብቻ የሚል ነገር ነው። አሁን የነዚህ ሰዎች መሸነፍ ራሱ ይሄን ነው የሚያሳየው። ለምሳሌ ይሄን የሚያነሳል እንከራከርበታለን ካለ ሰዓት አንፃር ሰዓት ሄዷልና የመውጫውን አጀንዳ ውድ አድማጭ ተመልካቾቻችን እናንተም በእነ ኮሎኔል ፋንታው ሙሃቤ እጅ መስጠት ዙሪያ ላይ ምናልባት የችርቻሮ ድርድር እኔ ምንም ለውጥ ያመጣል ተብሎ ማይታሰብም። እኔ ምንም አሁን ሙሃቤ መጣ አልመጣ እዛ ጋር ያለው ነገር ላይ ወይ ነገር ተካረው በስተቀር የሚፈጥረው ነገርም የለውም። መንግስትን በዚህ ደረጃ ይጠቅማል ብሎ ካሰበ አይጠቅሙም። ሁለቱን እንገረውና ማለት ነው ይሄ አይጠቅሙም ነገሩ ማለት ነው። ግን ከአይዲዮሎጂካል ፐርስፔክቲቭ ምንድነው ያለው ሪያሊቲ የሚለው ጉዳይ ላይ ሐሳባችሁ እሱን የመጨረሻው መረጃ ስጥና በዚህ እናጠቃለን። መውጫችን ላይ የሚሆነው የወያኔ እንግዲህ በሁለት ሸራ ተሳቢ መኪና ሸራ ማለት ነው የሸፈነ መሳሪያ ሲገባለት የሚያሳይ ምስል ሲሽከራከር ተመልክተናል። ምስሉንም ያው ስክሪን ላይ ለአድማጭ ተመልካቾችን እናሳያለን። ከዚሁ ጋር ተያይዞ እንግዲህ ቲፒኤልኤፍ በአንደርግራውንድ ስራዎችን እየሰራ እንደሆነ የሚያሳይ ነው። ጀነራል ሳሞራም እንግዲህ ከዚህ ጋር አያይዘው የተናገሩት ንግግር አለ። የሻዕቢያ ያስጥላችሁ፣ ዝም ብላችሁ ጸባያችሁን አሳምራችሁ ወደዚህ ከፌዴራል መንግስቱ ጋር ብትነጋገሩ ይሻላል የሚል ነገር ነው። እነሱ ግን ያው የወያኔን ምንድነው ማመን ቀብሮ ነው ይላሉ። ስለዚህ ቲፒኤልኤፍ ስራዎችን እየሰራ ነው፣ ምንም ችግር የለበትም። በማንኛውም ሪስክ ጉዳዮችን ለመፈጸም ወደኋላ የማይል እኩይ ድርጅት እንደሆነ እየተመለከትን ነው ማለት ነው። ካለ ሰዓት አንፃር ከዚህ በላይ መሄድ አልችልም መሰለኝ። መልካም አሁን እዚሁ ላይ ብናጠቃለው መልካም ይመስለኝ። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን ያው ከሰዓት ጥበት አንፃር ብዙ ሊያነጋግረን የሚችል ነጥብ ቢኖርም እዚህ ላይ ለማቆም እንገደዳለን። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ